አነጋጋሪው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በኢራን ኤምባሲ ተገኝተው ከኢራን ጎን ነኝ በማለት በአያቶላ አሊ ካሚኒ ሞት ማዘናቸውን ገልጸው አጋርነታቸውን ሲያሳዩ የተቀረውን አረቡ ዓለም ወደ ጎን ትተዋል፣ ጦርነቱንም የሃይማኖት አድርገውታል በሚል ቅሬታ እየቀረበባቸው ይገኛል። ሩሲያ የአሜሪካና እስራኤል ጥቃት ኢራንን ወደ ኒውክሌር መታጠቅ ሊገፋፏት እንደሚችሉ አስጠነቀቀች። ኢራን ከብዙ መከላከል በኋላ የኒውክሌር አማራጭን በመውሰድ ከባድ ነገር እንዳይከሰት ስጋቶች መኖራቸው ነው የተነገረው። የሰሜን ኮሪያው መሪ ቀጭን ማስጠንቀቂያ አስተላልፈዋል። ጦርነቱን እቀላቀላለሁ በሚል መዛታቸውም ተሰምቷል። ስድስተኛ ቀኑን በያዘው የአሜሪካ እስራኤልና ኢራን ጦርነት አሜሪካ በኢራን ላይ የምትወስደው እርምጃ ተጠናክሮ ሲቀጥል ኢራን አዘርባጃን በማጥቃት የምታጠቃቸው የቀጠናው ሀገራት ቁጥር ከፍ እንዲል አድርጋለች ተብሏል። ኢራን በበኩሏ በአዘርባጃን የወሰድኩት ጥቃት የለም ስትል አስተባብላለች። ጦርነቱ ከቀን ወደ ቀን አስፈሪነቱ ጨምሯል እየተባለ ነው። አቤር ሚዲያ በመረጃ ሰዓቱ ተመልክቶታል። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሆኑ። ወደ መረጃዎቹ ተሻገርን። ኢትዮጵያዊው ሼክ ኢብራሂም ቱፋ በኢራን ኤምባሲ በመገኘት የሀዘን መግለጫ ሰጡም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ካሚኒ በሰማዕትነት ማረፋቸውን ተከትሎ በኢራን ኤምባሲ በመገኘት ሀዘናቸውን ገልጸዋል። ፕሬዝዳንቱ በኤምባሲው በተዘጋጀው የሀዘን መግለጫ ስነ ስርዓት ላይ በመገኘት በመዝገቡ ላይ መልእክታቸውን አስፍረዋል። ሼክ ኢብራሂም ቱፋ ለኢራን ሕዝብና መንግስት ያላቸውን ጥልቅ አጋርነት የገለጹ ሲሆን ድርጊቱን በእስራኤልና በዩናይትድ ስቴትስ የተፈጸመ አሰቃቂ ጥቃት ሲሉ ጠርተውታል። ፕሬዝደንቱ ባስተላለፉት መልእክት የአሊ ካሚኒ ማረፍ ኪሳራው ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው በማለት የችግሩን ዓለም አቀፋዊነት ገልጸዋል። ፕሬዝደንቱ ኢራን የምትደበድባቸው የአረብ ሀገራት ሙስሊም አይደሉም ወይ? የሱኒ ወይስ የሺአ? እንዲህ አይነት አቋሞች ከሀገር አንጻር መዘዝ የላቸውም ወይ? የሚሉ ጥያቄዎች እየተነሱ ይገኛሉ። በሀገራቱ መካከል እየተደረገ ያለው ጦርነት ምክንያቱ የኃይል የበላይነትን የማስጠበቅ ፖለቲካዊና ኢኮኖሚያዊ ጥቅምን የማስከበር ጦርነት ነው በማለት የዘርፉ ባለሙያዎች ሀሳባቸውን እየሰጡ ይገኛሉ። ይሁን እንጂ አንዳንድ ኢትዮጵያውያን ሙስሊሞች ጉዳዩን የሃይማኖት ጦርነት ለማስመሰል እየሄዱበት ያለው መንገድ ትችቶችን እያስተናገደ ይገኛል ተብሏል። የሼክ ኢብራሂም ቱፋ በኢራቅ ኤምባሲ ተገኝተው ከኢራቅ ጎን ነኝ ማለት ይዞት ለሚመጣው ጦስ ጥንቃቄ የጎደለው አካሄድ ነው የሚሉ ተቺዎች እየተደመጡ ይገኛሉ። ሩሲያ የአሜሪካና የእስራኤል ጥቃቶች ኢራንን ወደ ኒውክሌር ጦር መሳሪያ ሊገፋፏት እንደሚችሉ አስጠነቀቀች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት አሜሪካና እስራኤል በኢራን ላይ እያካሄዱት ያለው ወታደራዊ እርምጃ ቴህራንን የኒውክሌር ጦር መሳሪያን እንድትታጠቅ ሊያደርጋት ይችላል። ላቭሮቭ አክለውም አሁን ያለው ውጥረት ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ቀሪ ዲፕሎማሲያዊ አካሄዶችን አደጋ ላይ የሚጥል መሆኑን ገልጸዋል። ይህም የኢራን መሪዎች ወደፊት ለሚሰነዘሩ ጥቃቶች ብቸኛው አስተማማኝ መከላከያ የኒውክሌር ጦር መሳሪያ መታጠቅ ነው የሚል ድምዳሜ ላይ እንዲደርሱ ሊያደርጋቸው እንደሚችል አስረድተዋል። እንደ ላቭሮቭ ገለጻ በኢራን ላይ የሚቀጥሉ ጥቃቶችና ጫናዎች የቴህራንን ስትራቴጂካዊ ስሌቶች ሙሉ በሙሉ ሊቀይሩት ይችላሉ። ይህም በመካከለኛው ምስራቅ ያለውን አለመረጋጋት በከፍተኛ ሁኔታ እንደሚጨምረውና ለዓለም አቀፍ ደህንነትም ከባድ ስጋት እንደሚፈጥር አስጠንቅቀዋል ተብሏል። እነዚህ አስተያየቶች የተሰጡት አሜሪካና እስራኤል በኢራን የጥቃት ኢላማዎች ላይ እያካሄዱ ባለው ወታደራዊ ዘመቻ ምክንያት ውጥረቱ እየተባባሰ በመጣበት ወቅት ነው። የኢራን ድሮኖች በአዘርባጃን ናኪቺቫን ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት መሰንዘራቸው ተሰማም። በካስፒያን ባህር ቀጠና ከፍተኛ ድንጋጤን የፈጠረ ጥቃት ተፈጽሟል። የኢራን ሰው አልባ አውሮፕላኖች ወይም ድሮኖች በአዘርባጃን የሚገኘውን ስትራቴጂካዊ የናኪቺቫ ዓለም አቀፍ አውሮፕላን ማረፊያ ኢላማ ማድረጋቸው ተረጋግጧል። ይህ ድንገተኛ ጥቃት በሁለቱ ሀገራት መካከል ለረጅም ጊዜ የቆየውን ዲፕሎማሲያዊ ውጥረት ወደ ለየለት ወታደራዊ ግጭት ሊቀይረው እንደሚችል ስጋት ፈጥሯል። እንደ መጀመሪያዎቹ የዜና ምንጮች ገለጻም ጥቃቱ በአውሮፕላን ማረፊያው መሰረተ ልማቶች ላይ ያነጣጠረ ሲሆን የደረሰው የጉዳት መጠንና የሰው ሕይወት መጥፋት በዝርዝር እየተጣራ ይገኛል። አዘርባጃን ድርጊቱን ሉዓላዊነትን የደፈረ ቀጥተኛ ወረራ ስትል የፈረጀችው ሲሆን የመከላከያ ሰራዊቷም በማንኛውም ሰዓት አጸፋዊ እርምጃ ለመውሰድ ዝግጁ ሆኖ እንዲጠባበቅ ትዕዛዝ ተላልፏል። ኢራን ከዚህ ቀደም በአዘርባጃንና በእስራኤል ወታደራዊ ትብብር ዙሪያ ስታቀርብ የነበረው ተደጋጋሚ ማስጠንቀቂያ ወደ ተግባራዊ እርምጃ መሸጋገሩን
የፖለቲካ ተንታኞች እየገለጹ ነው። የዓለም አቀፉ ማህበረሰብ አይን አሁን በባኩና በቴሄራን ላይ ያረፈ ሲሆን የሩሲያና የቱርክ መንግስታት በጉዳዩ ላይ የሚሰጡት ምላሽ የቀጠናውን ቀጣይ ዕጣ ፈንታ እንደሚወስነው ይጠበቃል። ኢራን አዘርባይጃን አጠቃች የሚለው ዜና በወጣ በሰዓታት ውስጥ ለተከሰተው የድሮን ጥቃት ተጠያቂነቱን አስተባበለች። የኢራን መከላከያ ኃይል ጠቅላይ ኤታማዦር ሹም ከኢራኑ ግዛት ተነስተው አዘርባይጃን መቱ የተባሉትን ሰው አልባ አውሮፕላኖች በተመለከተ ኢራን ምንም አይነት ተጠያቂነት እንደሌለባት አስታውቋል። እንደ መግለጫው ከሆነ የኢራን ወታደራዊ ባለስልጣናት ቴሄራንን ከድሮን ጥቃቶች ጋር የሚያገናኙ ውንጀላዎችን ውድቅ ያደረጉ ሲሆን ኢራን በአዘርባይጃን ግዛት ላይ ያነጣጠረ ምንም አይነት ጥቃት እንዳልፈጸመች አጥብቀው ገልጿል። ይህ ምላሽ የተሰጠው የአዘርባይጃን ባለስልጣናት 3 ድሮኖች በናክቺቫን የራስ ገዝ ሪፐብሊክ ውስጥ መውደቃቸውን በመሰረተ ልማት ላይ ጉዳት ማድረሳቸውንና በናክቺቫን ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኙ ሲቪሎችን ማቁሰላቸውን ካስታወቁ በኋላ ነው። የኢራን ወታደራዊ እዝ አገሪቱ የአዘርባይጃንን ሉዓላዊነትና የግዛት አንድነት እንደምታከብር አጽንኦት የሰጠ ሲሆን የድሮኖቹን ትክክለኛ ምንጭ ለማወቅ ጥንቃቄ የተሞላበት ምርመራ እንዲደረግ ጥሪ አቅርቧል። መግለጫው ለጥቃቱ ተጠያቂ ሊሆን ስለሚችል አካል ወይም ድሮኖቹ እንዴት ወደ አዘርባይጃን የአየር ክልል ሊገቡ እንደቻሉ ዝርዝር መረጃ አልሰጠም። የአሜሪካ የብረት እጅ ቢ52 ቦምብ ጣይ አውሮፕላኖች የኢራንን የጦር ይዞታዎች እየደበደቡ ነው ተባለ። ፔንታጎን እንዳረጋገጠው ቢ52 ስትራቶ ፎርትረስ የተሰኙት ግዙፍ ቦምብ ጣይ አውሮፕላኖች ኦፕሬሽን ኤፒክ ፉሪ በተሰኘው ዘመቻ በኢራን ውስጥ የሚገኙ የተለያዩ ኢላማዎችን በመደብደብ ላይ ይገኛሉ። ይህ እርምጃ አሜሪካ በኢራን ሰማይ ላይ ፍጹም የበላይነትን መጎናጸፏን የሚያሳይ ግልጽ መልእክት ተደርጎ ተወስዷል። ዘመቻው የጀመረው በራዳር የማይታዩት ቢ2 ስውር አውሮፕላኖች የኢራንን የተመሸጉ ሚሳኤል ጣቢያዎችና የኒውክሌር ተቋማት በመምታት ነበር። በመቀጠልም ከድምጽ ፍጥነት በላይ የሚበሩት ቢ1 ላንሰር አውሮፕላኖች የሀገሪቱን ጥልቅ ይዞታዎች አውድመዋል ተብሏል። አሁን ደግሞ ከ1950ዎቹ ጀምሮ ስሙ የሚፈራውና እስከ 70,000 ፓውንድ የሚመዝን ፈንጂ የመሸከም አቅም ያለው ግዙፉ ቢ52 ወደ ኦፕሬሽኑ ተቀላቅሏል ተብሏል። ይህ አውሮፕላን ወደ ጦር ግንባር መግባቱ የኢራን የአየር መከላከያ ስርዓት ሙሉ በሙሉ መውደሙን የሚያረጋግጥ ነው እየተባለ ነው። ባለፉት 72 ሰዓታት ውስጥ ብቻ ከ1700 በላይ ኢላማዎች ወድመዋል። የባሊስቲክ ሚሳኤል ፋብሪካዎች፣ የጦር እዝ ማዕከላትና የባህር ኃይል ይዞታዎች በከባድ የአየር ድብደባ እየፈራረሱ እንደሚገኙ መረጃዎች አመላክተዋል። የአሜሪካ አየር ኃይል የጥቃት አቅሙን በ4 እጥፍ ያሳደገ ሲሆን ቴሄራን የጥቃቱን ክብደት በከፍተኛ ሁኔታ እያስተናገደችው ትገኛለች። አሜሪካ ይህንን ጥቃት የጀመረችው የኢራን አገዛዝ ግጭቱን ለመቀስቀስ መምረጡን ተከትሎ እንደሆነ ገልጻለች። በአሁኑ ወቅት የአየር ላይ የበላይነቱ የተረጋገጠ ሲሆን አሜሪካ የተሰጠኝን ተልዕኮ ሙሉ በሙሉ እስካጠናቀቅ ድረስ ጥቃቱ ይቀጥላል ብላለች። ሰሜን ኮሪያ ዳግም ዓለምን ጉድ ማሰኘቷ ተነገረም። የሀገሪቱ መሪ ኪም ጆንግ ኡን እጅግ ግዙፍ ከሆነ አዲስ የጦር መርከብ ላይ ሆነው አደገኛ የክሩዝ ሚሳኤሎችን ሲያስወነጭፉ መታየታቸው ከፍተኛ መነጋገሪያ ሆኗል። ይህ 5000 ቶን የሚመዝነው ቾይ ሄወን የተሰኘው አዲስ የጦር መርከብ ገና በይፋ ስራ ሳይጀምር ነው ይህን አስደንጋጭ የሚሳኤል ሙከራ ያካሄደው። ኪም ራሳቸው በቦታው ተገኝተው ሙከራውን በፈገግታ የተከታተሉት ሲሆን መርከቡን የሀገራችን የባህር ላይ ጥበቃ አዲስ ምልክት ሲሉ በኩራት አሞካሽተውታል። ነገሩ የባሰ አስደንጋጭ የሚሆነው ደቡብ ኮሪያ እንዳጋለጠችው እነዚህ ስትራቴጂካዊ የተባሉት ሚሳኤሎች የኒውክሌር አረር መሸከም የሚችሉ መሆናቸው ነው። ኪም በጉብኝታቸው ወቅት ጠላቶቻቸውን የሚያስጠነቅቅ ቆፍጠን ያለ መልእክት አስተላልፈዋል። የባህር ኃይላችንን በኒውክሌር መሳሪያ የማስጠበቁ ስራ በሚገባና የሚያስደስት ፍጥነት እየተከናወነ ነው ብለዋል። አክለውም ባለፉት 50 ዓመታት አይተነው የማናውቀውን አስደናቂ የባህር ላይ ሉዓላዊነት እያስመዘገብን ነው በማለት ቀጠናውን በስጋት ውስጥ የሚጥል ንግግር አድርገዋል። ፕሬዝደንቱ ሰሜን ኮሪያ አሁንም ቅድሚያ የምትሰጠው ከአሜሪካና ከደቡብ ኮሪያ የሚመጣባትን ጫና ለመቋቋም ስትል የኒውክሌርና የጦር ኃይሏን ማፈርጠም ላይ መሆኑን በአደባባይ ምስጢር ነው ብለዋል። ህዝቡ በድህነት እየማቀቀም ቢሆን የኪም ትኩረት ግን አሁንም ወደ ሰማይ በሚተኮሱ ሚሳኤሎች ላይ መሆኑ በብዙዎች ዘንድ አግራሞትን ፈጥሯል።
እስራኤል የደቡብ አፍሪካን ኢኮኖሚ ሽባ አድርጋለሁ ስትል መዛቷ ተነገረም። በመካከለኛው ምስራቅ የተቀሰቀሰው ግጭት አድማሱን እያሰፋም አሁን ደግሞ ወደ ዲፕሎማሲያዊና ኢኮኖሚያዊ ጦርነት ተሸጋግሯል። እስራኤል የደቡብ አፍሪካን ኢኮኖሚ ሽባ እንደምታደርግ በይፋ ዝታለች። የደቡብ አፍሪካ በአሜሪካ እስራኤልና ኢራን መካከል ላስታርቅ ማለት ለዚህ ቁጣ ምክንያት ሆኗል ተብሏል። እስራኤል በደቡብ አፍሪካ ላይ እጅግ ጠንካራ የተባለ ማስጠንቀቂያ ሰጥታለች። የቴል አቪቭ ባለስልጣናት ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ዋጋ ያስከፍላታል ብለዋል። እስራኤል የሀገሪቱን ኢኮኖሚ ሙሉ በሙሉ ሽባ የሚያደርጉ እርምጃዎችን እንደምትወስድ አስታውቃለች። ይህ ከፍተኛ ውጥረት የተቀሰቀሰው ደቡብ አፍሪካ በኢራን በአሜሪካና በእስራኤል መካከል እየተካሄደ ባለው የከረረ ግጭት ውስጥ እርቅ ለማውረድና ለማስታረቅ ፈቃደኝነቷን ካሳየች በኋላ ነው። ሆኖም እስራኤል ይህንን ጥረት እንደ ቅንነት ሳይሆን ለኢራን እንደ መወገንና ለራሷ እንደ ጠላትነት ተመልክተዋለች ተብሏል። በፖለቲካ ተንታኞች ዘንድ ደቡብ አፍሪካ ያልታሰበ ጥይት እየደረሳት ነው ተብሏል። በሁለቱ ሀገራት መካከል ያለው ግንኙነት ቀደም ብሎ በሄግ ዓለም አቀፍ ፍርድ ቤት በነበረው ክስ ሳቢያ ሻክሮ የቆየ ሲሆን አሁን ደግሞ እስራኤል በኢኮኖሚ ዘርፍ ቀጥተኛ ጥቃት ለመሰንዘር መወሰኗ ሁኔታውን ይበልጥ አሳሳቢ አድርጎታል መባሉ ነው የተገለጸው። ተመልካቾች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ጥሩ ጊዜ ተመኘን። ሰላም።